ሰላም ቤተሰብ እንዴት ናችሁ? ዲዛይነር ቃሲም ነኝ። ዛሬ ደግሞ በአዲስ ትምህርት መጥቻለሁ። ብዙ ጊዜ ከምንቸገርባቸው መንገዶች አንዱ ቀላል የሆነው ፎርሙላ አሳያችኋለሁ። ከኔ ጋር ግን ለዚህ ቲክቶክ አዲስ ከሆናችሁ ፎሎ አድርጉ፣ ሼር፣ ኮፒ ሊንክ አድርጉ፣ ቤተሰብ ሁኑ። ብዙ አዳዲስ ነገሮችን አብረን እናያለን። ዛሬ ማሳያችሁ ቤዚክ ስከርት ወይም መሰረታዊ ጉርድ በቀላል መንገድ ምንም ሳትጨናነቁ እንዴት እንደምትሰሩ አሳያችኋለሁ። መጀመሪያ ልኬት መውሰድ አለብን። ምንሱ ልኬት ምንድነው ካላችሁ የመጀመሪያ ዌስት ወይም ወገብ ዙሪያ፣ ሁለተኛው ዳሌ ወይም ሂፕ ሰርከምፈረንስ፣ ሶስተኛው ከወገብ እስከ ዳሌ ያለው ልኬት ይወሰዳል። አራተኛ ቁመት፣ ሙሉ ቁመት ይለካል ማለት ነው። እንደ ከስተመሩ ይለያያል ቁመት። ስለዚህ ያንን ከወሰድን በኋላ ቀጥታ ለምሳሌ ወገብን ወይ ማለት ትችላላችሁ ዳሌ እንደዚህ፣ ከዛ በኋላ ከወገብ እስከ ዳሌ፣ ከዛን ቁመትን በዚህ መንገድ መጠቀም ይችላል። ለምሳሌ ወገብ 60 ቢሆን ዳሌ 85 ቢሆን ከወገብ እስከ ዳሌ ደግሞ 15 ቢሆን ቁመት የከስተመራችን ቁመት ደግሞ 70 ሴንቲሜትር ቢሆን በዚህ መሰረት አሳያችኋለሁ ማለት ነው። መጀመሪያ እዚህ ጋር ያለው ፎርሙላ በደንብ ግልጽ ይሁንላችሁ። ሁሉ ጊዜ ባለፈው እንደነገርኳችሁ ከኤ እስከ ቢ ወደ ጎን ምን ጊዜ የምንሄደው ትልቁ የሰውነታችንን ክፍል ለአራት በማካፈል ነው። ስለዚህ ከኤ ወደ ቢ የምንሄደው ሂፕን ለአራት ወይም ዳሌ ሲካፈል ለአራት እንሄዳለን። ኤ መነሻዬን ኤ ብያለሁ። ከዛ በፊት ግን ከፓተርን ከላይ 3 ሴንቲሜትር ምን ጊዜም ከላይ 3 ሴንቲሜትር ትለቃላችሁ። ይሄ ፓተርን ወረቀት ቢሆን ከዚህ ጋር 3 ሴንቲሜትር ገባ ብላችሁ ነው የምትጀምሩት። ከዛ በኋላ መነሻችን ኤ ብለን ጀመርን። ከኤ ወደ ቢ የምንሄደው ምንድነው ዳሌ ሲካፈል ለአራት የወሰነው ዳሌ 85 ለአራት አካፈላት። ከዛን ሲቀነስ አንድ ፍሮንት ስለሆነ እየሰራን ያለ ነው -1 ይሆናል ማለት ነው። የፊት ለፊት ሰውነታችን ከኋላ ሰውነታችን ስለሚያንስ በመቀጠል ከኤ እስከ ሲ ከወገብ እስከ ዳሌ ወደታች ማለት ነው። ከዚህ ወደታች ከወገብ እስከ ዳሌ እንመጣለን። ከዚህ ጋር ፖይንት አገኘን። በመቀጠል ከኤ ወደ ዲ ሙሉ ቁመት ወይም የጉርዳችን ቁመት ወደታች እንመጣለን። ሲ ቁመታችንን 75 ሴንቲሜትር መተን እዚህ ጋር ዲ የዚህም ስፋት እኩል መሆን አለበት። በጣም መዛነፍ የለበትም ማለት ነው። ስትሰሩ ቀጥ አድርጋችሁ መስራት አለባችሁ። በዚህ ታገናኛላችሁ። እኛውንም እናገናኛታለን የሂፕ ላይን ሰው እቺ C1 ማለት ትችላላችሁ። ND1 የሆነ ሲምቦል ማስቀመጥ ትችላላችሁ ማለት ነው። ይሄ ብሎክ ፓተርን ይባላል። በዚህ ሁኔታ ተጠናቀቀ። ከወደ ቤር ነው ምንድነው ዳሌ ሲካፈል ለአራት ሲቀነስ አንድ። ከወደ ሲር ነው ከወገብ እስከ ዳሌ። ከዚህ እስከዚህ ደግሞ ይሄ ደግሞ የቀሚሱ ቁመት ነው ማለት ነው። ሂም ላይን ይባላል። የቀሚሱ ቁመት ማለት ነው። ይሄ ቁመት ነው። ይሄ ቁመት መስመር ማለት ትችላላችሁ። ይሄ ደግሞ የዳሌ መስመር ይባላል። የዳሌ መስመር ወር ደግሞ ሂፕ ላይን ማለት ትችላላችሁ። ይሄን ደግሞ ዌስት ላይን፣ ይሄ ዌስት ላይን ወይም የወገብ መስመር ማለት ነው። የወገብ መስመር በዚህ ሁኔታ ብሎክ ላይን ከሰራችሁ በኋላ ከዚህ በመቀጠል አሁን ከወደ ቤት የተሰራው ብሎኩ በሂፕ በዳሌ ልክ ስለሆነ ወገባችን ደግሞ ከዳሌያችን አነስ ስለሚል ስለዚህ እንዳይሰፋብን ከዚህ ወደዚህ አሁን የወገባችን ልክ እናገኛለን። ስለዚህ ከወደ ይዋን ወገባችን ላይ ከዛ ዳርት ካለው የዳርት እንጨምራለን 2 ሴንቲሜትር እስከ 2 ሴንቲሜትር እንጨምርና ወገብ ዙሪያ ሲካፈል ለአራት ካሬ ነው ማለት እቺ ይዋን ብለን ምልክት እናደርጋለን። ከዛ በመቀጠል አሁን ወገባችን መስመር አግኝተናል። ምን እናደርጋለን? እዚች ጋር ሰውነታችን ዝቅ ስለሚል ከዚህ ወደታች 1 ሴንቲሜትር ወረድ ትላላችሁ። ቺን ኤክስ ብላችሁ ቺን ፖይንት ስላይድ ካርቭ እንደዚህ ማገናኘት። ከዛ አሁን ዳርት መስራት አለብን። ለዳርት 2 ሴንቲሜትር ስለጨመርን ከዚህ እስከዚህ መሃል ትወስዳላችሁ። ከኤክስ እስከ ኤ1 ያለው መሃሉን ትወስዱና ቺን ፒ ብላችሁ ትጀምራላችሁ። ፒ ወደ ታች ከፒ ወደ ፒ1 8 ሴንቲሜትርም 11 ሴንቲሜትርም መሄድ ትችላላችሁ። ስታንዳርድ ነው ማለት ነው። ፒ1 ወደ ታች ይላል። የዳርት 2 ሴንቲሜትር ስለሆነ ዳርት ዊድዙ ወደዚህ 1 ሴንቲሜትር ከዚህም 1 ሴንቲሜትር መታችሁ ቺን ፖይንት ታገናኛላችሁ። በዚህ ሁኔታ ሰራ ማለት ነው። ከዛ አሁን ቤዚክ ስከርት ነው ብላ ቤዚክ ስከርት ሼፒ ስለሆነ ከታች
ይሄ ብሎኩ የተሰራው በሂፕ ልክ ነው። ሰውነታችን ግን ወደታች ከዳሌ ዝቅ እያለ ሲሄድ ሰውነታችን እየቀነሰ ስለሚሄድ እዚህ ጋር ቀሚሱ ቦልቀቅ እንዳይልባችሁ እንዳይሰፋባችሁ ከብሎክ ላይን ወደዚህ ከ2 እስከ 3 ሴንቲሜትር መቀነስ ትችላላችሁ። ወደ ውስጥ ገባላችሁ። ከዚህ ከብሎክ ላይን ከ2 እስከ 3 ሴንቲሜትር ገባትሉና ጂም ፖይንት ከዚህ ጋራ ታገናኛላችሁ። ይሄንን እቺ ማለት ትችላላችሁ ማለት ነው። በዚህ ሁኔታ ተጠናቀቀ። ሲቆረጥ ፍሮንቱ ፎልድ ነው የሚሆነው። ፎልድ ይሆናል 1x ከት። ይሄንን ይመስላል ቤተሰብ። ስለዚህ መስመራችን የቱ ነው? የስፌት ምናምን መጨመር ትችላላችሁ፣ ግን የስፌት ጨርቅ ላይ የምትሰጡ ከሆነ በዚህ መስመር ነው የምትቆርጡት። የስፌትም ሲሰጥ በዚህ ቅርጽ ነው የሚሰጠው። ሌላው ነገር ቤተሰብ ባኩ ከዚህ በምንድን ነው የሚለየው ካላችሁኝ፣ አንደኛ እንደ ጨርቁ ላይ ለምሳሌ ጨርቁ ደረቅ ከሆነ ከኋላ ዚፕ ግዴታ ለባኩ 3 ሴንቲሜትር እዚህ መጠቀም ትችላላችሁ። ሌላው ባኩ ላይ ስንሰራ ብሎኩ ትንሽ ሰውነታችን ያዋላ ሰፋ ስለሚል የባኩን ስትሰሩ ይሄኛው ፍሮንት ነው ብያችኋለሁ። የባኩን የጀርባውን ስትሰሩ ከኤ ወደ ቢ የምትሄዱት ዳሌ ሲካፈል ለ4 ሲደመር 1 ሴንቲሜትር ይሆናል ማለት ነው። ሌላው ዳርት ሌንግዝ ይጨምራል። ዳርት ሌንግዙ እስከ ዌስቱ ሂፕ ድረስ ሊሆን ይችላል። ሌንግዙ ዌስቱ ሂፕ ድረስ ሊሆን ይችላል ማለት ነው። ይሄንን ይመስላል። ብዙ ነገሮችን ለማወቅ ደግሞ ይሄንን ቻናል ፎሎ አድርጉ። ቤተሰብ እንሁን። ያልገባችሁ ነገር ኮሜንት ላይ አስቀምጡልኝ። አመሰግናለሁ።